ብዙዎቻችን የምንቸገረው ከጠየቀን የምድር ላይ ኑሮን ትርጉሙን እንፈልግና ችግር ውስጥ እንገባለን። ምን ማለት ነው? ለምንድነው የምኖረው እዚህ ምድር ላይ? እኔ ብቻ አይደለሁም ነጋሽ እንትና እነትዬ እንትና ምንድነው የሚሰሩት እዚህ ምድር ላይ? ተወለዱ፣ አደጉ፣ አገባ፣ ወልጆች ወለደ፣ ቤት ሰራ፣ ንብረት አፈራ እና ሞተ። ሶዋት ምንድነው ታዲያ ትርጉሙ ምንድነው ብለን እንጠይቃለን። አንድ ሰው ምን አለ? ትርጉም ያጣ ሰው ነው። የምድር ኑሮ እንደ ሽንኩርት ነው አለ እና አንድ ነገር አገኘበታለሁ ብለህ ትልጠዋለህ፣ አሁንም ትልጠዋለህ፣ ከዛ ያልቃል፣ ውስጡ ምንም የለም ማለት። ሌላው ደግሞ የምድር ኑሮ በጣም ያናደደው ሰው የምድር ኑሮ ትልቅ ጆክ ሊሆን ይችላል፣ ትልቅ ቀልድ ሊሆን ይችላል፣ እኔን ግን አላሳቀኝም ማለት አናዶታል ህይወት። አንዱ ደግሞ ምን አለ? ጥሩ ሰው ስለሆንኩኝ መጥፎ ነገር አይደርስብኝም ብለህ ማሰብ ስጋ ስለማልወድ በሬ አይወጋኝም ብሎ እንደማሰብ ነው አለ። እና ትርጉም እንፈልጋለን ስንኖር ምድር ላይ ትርጉም እንፈልጋለን። እኔም ፈልጌ ኤግዚስተንሻሊዝም ነው የሚባለውና መጨረሻ ላይ ወደዛ አልገባም እንጂ ከፈጣሪ ነው ያገኘው ትርጉሙ። ወደ ኋላ ዞር ብለን ከኖርናቸው ዓመታት አንድ ቀን መቀነስ ቢፈቀድልን ዛሬ እኔ አንድ ቀን ቀንስ ነበር። ያም ቀን መስከረም 28 2007 ዓመተ ምህረት ያቺን ቀን ቀንሳት ነበር። በመሃል ፒያሳ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካረፉበት ሆቴል በ100 ሜትር ርቀት ሐዋሳ ፒያሳ ግራውንድ +1 የሆነ የጠበቆች ቢሮ ነበር። በደረጃ የሚወጣበት ከታች ኢንተርኔት ካፌ ነው። ሁለቱ ወጣቶች ዳንኤል እና ዳግማዊ ገብተው ስራቸውን ጀምረዋል፣ እየተጨዋወቱ ነው። በዚህ መካከል ግን ባልተጠበቀ ሁኔታ ጃኬት የለበሰ ራሱን የሸፋፈነ በእጁ ደግሞ የተደበቀ ነገር የያዘ ሰው ደረጃ እየሮጠ ወጣ። የደረጃው ድምጽ ይሰማል። አለቅየው ታላቁ ዳንኤል ስለነበር እሱ ጠረጴዛ ላይ ተቀምጧል። ዳግማዊ ደግሞ እንግዳ መጣ ብሎ እስቲ ዞር ልበል ብሎ ወደ መስተዋቱ ሄዶ ወደ ውጪ ማየት ጀመረ። በዚህ ጊዜ እንግዳው ሰው ያልተጠበቀው ሰው ወደ ዳንኤል ተጠግቶ እንደሚያቅፈው አስመስሎ በያዘው ሽጉጥ ተኮሰበት። ሆዱን መታው። የጥይት ድምጽ የሰማው ዳጊ ደግሞ ፊቱን አዙሮ ሲመለከት ጓደኛው በጣም የሚወደው ደግ የሆነ ጓደኛው ከሆዱ ደም ሲፈስ ተመለከተ። በዚህ ጊዜ ዳጊ ሰውየው እየሮጠ ደረጃውን ሲወርድ ያዙት እያለ ተከተለ። ያ ሰው ግን እንግዳው ባለጃኬቱ ተሸፋፍኖ የመጣው ፊቱን አዙሮ ሽጉጡን ወደ ዳጊ ያደረገና ተኮሰ። አንገቱ ላይ መታው። ዳጊ ከደረጃዎቹ ላይ ወደቀ። ሲወድቅ የደረጃው ጠርዝ መታው። ግንባቱ ተተረተረ፣ በደም ተለወሰ። አንዲት ሴት ብናገኛት እሷን ሴት ደስ ይለኛል አቅፋ ይዛው እየጮኸች ሰው ለመነች። ድረሱልኝ እያለች ለመነች። ወደ ሆስፒታል ወሰዱት። ዶክተሩንም ብናገኘው ደስ ይለኛል። ዶክተሩ ሳያውቅ ጓደኛው እንደሆነ ሳያውቅ ሰፋው፣ ደሙን ጠራረገ። አንገቱ ላይ ስለተመታ ትራኪያው፣ አየር ቧንቧው፣ ኢሶፋገስ የምግብ መውረጃው፣ ስፓይናል ኮርዱ፣ ቨርተብራው አንድ ላይ ተመተዋል። ወደ አዲስ አበባ ሪፈር ተባለ። አዲስ አበባ መጣ። የሚያስፈልገው ቀዶ ጥገና ተደረገለት። ከዛ በኋላ ግን የዳግማዊ ስቃይ ጀመረ። በተሰራው ትራኪዮስቶሚ በኩል የገባው ብረት ያሰቃየዋል። አንድ ሐኪም ተጠጋና ውጤቱን አላወቀው ነበር። ዳጊ መመታቱን መደንዘዙ ነው እንጂ የሚያውቀው እጅህና እግርህ አይሰራም አለው። ሽንትና እንዲህ የተለያየ ነገርን መቆጣጠር አትችልም አለው። መከራው ጀመረ፣ ስቃዩ
ያ ሰው በብዙ ስቃይ ውስጥ ያለፈው ሰው ነው እነዚህን መጽሐፍቶች የጻፋቸው። እነዚህ መጽሐፍቶች የሱ ውጤቶች ናቸው። እነዚህን መጽሐፍቶች ደግሞ ሲጽፋቸው ከልቡ ያንን ያደረገውን ሰው፣ ጓደኛውን የገደለበትን ሰው፣ በጥይት አንገቱ ላይ የመታውን ሰው፣ ለዚህ ሁሉ ስቃይ ምክንያት የሆነውን ሰው ይቅርታ አድርጎለት ነው። በአሁኑ ሰዓት በህይወቴ እጅግ በጣም ከማከብራቸው ሰዎች፣ እጅግ በጣም ከማከብራቸው፣ ከመቀመጫዬ ከምነሳላቸው ጥቂት ሰዎች መካከል ዳግማዊ አሰፋ። ምንድነው የተማርከው ከሱ መጽሐፍ የሚለውን ባጭሩ ልንገርና ወርዳለሁኝ። ምን ተማርክ ካላችሁኝ፣ አንደኛ ራስን አሳልፎ መስጠትን ተማርኩ። ዳጊ ቀድሞውን ነገር የተመታው ጓደኛው ላይ የደረሰበትን ነገር ግፍ የሰራው ሰው ማምለጥ የለበትም ብሎ ሲሮጥ ነው እንጂ ዝም ብሎ ቢቆም ኖሮ አፕስቴርስ ምንም አይሆንም ነበር። ራስን አሳልፎ መስጠትን ተማርኩበት። እሱ ብቻ ሳይሆን በዛ ብቻ ሳይሆን ከኔ ተማሩ አለ ዳጊ። በኔ ህመም እናንተ ተጽናኑ፣ በኔ ስቃይ እናንተ ተጽናኑ ብሎ ስቃዩን አሳልፎ ሰጠ። ለማሳያ አንድ ቦታ ላንብብላችሁ። ይህንን በመጽሐፍ በምጽፍበት ሰዓት በደረሰብኝ ጉዳት ከአንገቴ በታች ያለውን ሙሉ የሰውነቴን ክፍል መቆጣጠርም ሆነ ማዘዝ አልችልም። እጆቼ መያዝም ሆነ መጨበጥ አይችሉም። እግሮቼም መቆምም ሆነ መራመድ አይችሉም። ሽንትም ሆነ ሰገራ አልቆጣጠርም። የተኛሁበትን ጎን መቀየርም ሆነ መገላበጥ አልችልም። ማንኛውንም እንቅስቃሴ በሰው እርዳታ ውጪ የማድረግ አቅም የለኝም። ማድረግ የምፈልገውን ወይ መሄድ የምፈልግበት ቢኖር እንኳን ይሄንን በራሴ ለማድረግ አቅም የለኝም። እንግዲያው አንተ ያለህበትንና እኔ ያለሁበትን ሁኔታ አስተያይ። ከኔ በባሰ ሁኔታ ውስጥ ነህ አይደለም ይላል። በስቃዩ በሱ ስቃይ እኛ እንድንጽናና እየነገረን ነው። አንተ እንደፈለግ ቆመህ ትሄዳለህ፣ ትወጣለህ፣ ትገባለህ፣ የፈለከውን ትበላለህ፣ ትጠጣለህ፣ ደስ ብሎህ ነው የምትኖረው። ግን ችግር አለብኝ ብለህ ታማራለህ፣ ታጉረመርማለህ፣ አታመሰግንም፣ ግሬትፉል አይደለህም። እኔን አታይም ወይ ዊልቸር ላይ ተቀምጬ ይሄንን ስቃይ ከኔ ጋር እስቲ ራስን አወዳድር ብሎ ቻሌንጅ ያደርገናል። ስቃዩን አሳልፎ ይሰጠናል እንጽናናበት ዘንድ። ይሄ ጀነሮሲቲ ነው። ይሄ ራስን አሳልፎ መስጠት እውነትም እንድናፍር ያደርገናል። ዛሬ አጉረምርመን የመጣን በአምላክም ላይ በሰዎችም ላይ ቅሬታ ያለን ኑሮ የጎደለ የምንል ሰዎች እሱ ቻሌንጅ ሲያደርገን ይሄን አቅርቦ እስቲ እኔን ብሎ ሲያቀርብልን እጅግ አስደናቂ ነው። በጣም አስገራሚ ነው። በስቃዬ ተጽናኑበት ብሎ ሰጠ። ራስን አሳልፎ መስጠት ሳክሪፊሻል የሆነ አጋፔ የሆነ ፍቅር ታውቃላችሁ። ኢሮስ አለ የተቃራኒ ጾታ ፍቅር ነው። ፊሊዮስ አለ የጓደኝነት ፍቅር ነው። አጋፔ ደግሞ አለ ራስን አሳልፎ የመስጠት ሳክሪፊሻል የሆነ ፍቅር ነው። ይሄንን አሳይቶናል ዳጊ በስቃዩ አጽናንቶ። ሁለተኛ ማየው በሃይማኖት እምነት በስነ ልቦና ደግሞ ፖዚቲቭ ቲንኪንግ የሚባለውን አዎንታዊ አስተሳሰብ ያለው እዛ ላይ ሆኖ የተነገሩት ነገሮች አንደኛው ሰምቻለሁ ዳጊ ሲናገር ብትሞት እኮ ይሻል ነበር ብሎታል። ሌላው ሐኪም በቃ ምንም ጥቅም እንደሌለ ነግሮታል። ምንም በቃ ያንተ ጉዳይ እኮ ምንም ዋጋ የለህም ብሎታል። ነርሷ ከአፌ ይሄንን አውጭልኝ ብራቄ የሞላ ነው ሲላት አመናጭቃው ታውቃለች። በዚህ ሁሉ ግን ኮሪያ ሆስፒታል ተኝቶ እምነቱን ሳያጣ አስተሳሰቡን ሳያጣ ይሻለኛል እያለ እድናለሁ እያለ ነበር የሚያስበው። በሕክምና አሁን በጣም የታመነበት ሐኪሞችን የሚረዳ ነገር እድናለሁ ብሎ ህመምተኛው ካሰበ የአቲቲዩድ ካለው ፖዚቲቭ አቲቲዩድ ካለው የመዳን ቻንስ በጣም ሃይ ነው የሚሆነው። ሁለት አንድ አይነት ካንሰር የያዛቸው ሰዎች አንዱ ድናለሁ ብሎ የሚያምን ከሆነ አንደኛው ግን ዋጋ የለኝም አልቆልኛል ብሎ የሚያምን ከሆነ ይሄኛው የመዳን ቻንሱ ዝቅተኛ ነው፣ ያኛው ግን የመዳን ቻንሱ ከፍተኛ ነው። ስለዚህ ዳጊ ፖዚቲቭ ቲንኪንግን አስተምሮናል፣ ማመንን አስተምሮናል፣ ይሄ አንዌቨሪንግ የሆነ ፌት አስተምሮናል። እዛ ጋር ተኝቶ እየተሰቃየ በችግር ውስጥ ሆኖ
ግን ፖዚቲቭ አቲቲዩዱን አልተወም ነበር። ስለዚህ በዛ እደነቃለሁ። ሶስተኛ አምስት ናቸው አሳጥር ይወርዳለሁ። በመከራ መጽናትን አስተምሮናል። አስተማሪ ነው። አሁን ዳጊ ስለ ኢዮብ እናወራለን። ዳግማዊ ኢዮብ ሲሉት ሰምቻለሁ። ዳጊ መከራ ሲያልፍበት እስካሁን ድረስ እንዳነበብኩት ያማረረበት ቦታ፣ አምላክን የተሳደበበት ቦታ፣ ምሬት አይቀርም ግን አምላክን የተራገመበት ቦታ፣ የተወለደበትን ቀን የረገመበትን ቦታ አላነበብኩም። በመከራ ጸንቷል። በስቃይ ውስጥ ጸንቷል። የዛ የኢዮብ ግን መጨረሻው መልካም እንደነበረ ሉዝ ያረጋቸውን ነገሮች በሙሉ መልሶ እንዳገኛቸው ዳጊ ያጣቸውን ነገሮች በሙሉ መልሶ ያገኛል ብዬ እኔ አምናለሁ። አንድ ቀን ቆሞ አየዋለሁኝ ብዬ አምናለሁ። ስለዚህ በመከራ መጽናትን ተማርኩኝ ከሱ። አራተኛ ጸጋ የሚባለውን ነገር አየሁ። ግሬስ የሚባለው መንፈሳዊ ስጦታ አስደናቂ ነው። ለማስረዳት የሚያስቸግር ነገር ነው። ይሄ ሁሉ ሲሆን እንደ ሰው አይቻልም ነበር። ግን መለኮታዊ ጸጋ አለ። የሚያስችል የማንችለውን እንድንችል የሚያደርግ ጸጋ አለ። ያ ጸጋ መስጠት የማንችለውን ነገር እንድንችል የሚያደርገን ነገር ነው ጸጋ። አንድ ጊዜ አንዲት ሴት ልጇ ሞተችና የ9ኛ ክፍል ተማሪ ነች። ብቸኛ ልጇ ነች። እኔ በግል አላውቃት ግን እባክህ አዝናለችና ሂድና አጽናናት አለ። እኔ ምን ብዬ ነው ማጽናናት አለ። ምን ብዬ ነው ማጽናናት? ምን እላታለሁ? ሄጄ ምን እላታለሁ? ነሪ ድማሉ በቃ ፊቷን ማየት ፈራው። ወላ በሳምንት ነው እንዲያድራ ሳልፈ ይዘሄድ ተስማንታለች። ይሄ ጸጋ የሚባለው ነገር ጸጋ የሚባለው ነገር ከአእምሮ በላይ ነው። አሁን እኔ በዳጊ ቦታ ራሴን አርጌ ስመለከት የሰው እጅ ላይ መውደቅ እንዴት እንደምፈራ ሳስብ ከዛ ግን በጸጋው እሱ እንዴት እዚህ ጋር እንደደረሰ ስመለከት ጸጋን አመሰግናለሁ። በጸጋ ገረማለሁ። ሰዎች አንዳንድ ነገር እንዲህ አይነት ነገር ሲደርስባቸው ይጠይቃሉ ለምን ደረሰበት? ልክ ያ አይነ ስውር የነበረው ሰው እንደተከራከሩበት ጌታን እንደጠየቁት ይሄ አይነ ስውር ሆኖ እንዲወለድ የሱ ኃጢያት ነው የቤተሰቦቹ ኃጢያት ነው የሱ ኃጢያት ነው የቤተሰቦቹ ኃጢያት ነው ብለው እንደተከራከሩ ምንም ነገር ሲደርስባቸው ሰዎች ይከራከራሉ። የዳጊ ችግር ነው ወይስ ምንድነው ብለው ምክንያት ማወቅ ይፈልጋሉ። ምንም ምክንያት የለውም። እሱም ዋይ ሚ አትበሉ ብሏል። ለምን እኔ ብላችሁ አትበሉ አንድ ነገር ሲደርስባችሁ ብሏል። ስለዚህ የጸጋውን ጉልበት መለከታለሁ። የጸጋን ኃይል መለከታለሁ። የመጨረሻውና አምስተኛው ታላቅ ምህረት ማግኖኒመስ መርሲ የሚባለው ማግኖኒመስ መርሲ ታላቅ ምህረት ያንን አደጋ ያደረሰበት ሰው ሐዋሳ ወህኒ ቤት ነው ያለው። ዳጊ ቢፈልግ ኖሮ ገንዘብ የማይሰራው ነገር የለም ሊበቀለው ይችል ነበር። አልነካውም። በጣም ቀላል ለመበቀል አልነካውም። አለመንካት ብቻ አይደለም ፈጽሞ ይቅር ብሎታል። ለዚህ ሁሉ ስቃይ አሁን እንኳን በዚህ ደቂቃ ለሚሰቃያት ስቃይ ምክንያት የሆነውን ሰው ማግኖኒመስ በሆነ ምህረት ታላቅ በሆነ ምህረት ይቅርታ አድርጎለታል። ይሄም እጅግ በጣም አስደናቂ ነው። ከሱ ጋር ማወዳድራት አንድ ኮሪቲምቦም የምትባል ሴት ነበረች። ኮሪቲምቦም በናዚ ዘመን የኖረች የፖላንድ ሴት ነችና እሷና እህቷ አይሁዶችን በመደበቃቸው ታስረው ነበር። ናዚዎች አስረዋቸው ነበርና አንድ የጥበቃ የእስር ቤት አለቃ ነበር። በተለይ እሷንና እህቷን በጣም ያሰቃያቸው። በጣም መጨረሻ ላይ እህቷ ሞተች። በኋላ ከተፈታች በኋላ የይቅርታ አስተማሪ ሆነች። ኮሪቲምቦም አንድ ቀን ቆማ ስለ ይቅርታ አስተማረችና ልትጨርስ አካባቢ አንድ ሰው ከኋላ ሲመጣየች ወደሷ ይመጣል። መሃል ላይ ሲደርስ ሪኮግናይዝ አረገችው። ያ እስር ቤት ውስጥ ይደበድባት የነበረው እህቷ እንድትሞት ደብድቦ የገደላት እሱ ሰውዬ ነበር።
መጣና እጁን ዘረጋላት እንድትጨብጠው። በዛ ሰዓት ታገለች አውቀዋለች፣ እሷ አላወቃትም። መጨረሻ ላይ ግን እጇን ዘረጋችና I forgive you ተርቢያ አለች። እነዚህ የይቅርታ ጀግኖች ናቸው። ኢትዮጵያዊው የይቅርታ ጀግና ደግሞ ዳግማዊ አሰፋ ነው። ጨርሻለሁ። ግን ሀገር ከሱ ትማር፣ ኢትዮጵያ ከዳጊ ትማር። መተው ይቻላል፣ ይቅርታ ማድረግ ይቻላል፣ ህዝባችን ይቅር መባባል ይችላል። የመጨረሻውም ደግሞ አማራጭ እሱ ነው።